ፓወር ባንክ ያዙ። ሌላ ምንም እንትን የምላችሁ ነገር የለም። ስልክ ያዙ ለራሳችሁ ማለት ነው። ከዛ ውጭ ግን ሶሻል ሚዲያ ተጠቃሚ ለሆነ ሰው ወይም ደግሞ በሶሻል ሚዲያ ስራ ላለው ሰው ወይም ለመስራት ያሰበ ሰው ነው የሚመለከተው። እንደነገርኳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር ላይክ እያደረጋችሁ አበረታቱን። እነሆም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኖ እንላለሁኝ እና ዛሬ ውዶች የብዙ ልጆች ጥያቄዎች የፋፊ ለምን አትመልሽልን ምናምን እያሉ አንዳንድ ጥያቄዎች የሚያቀርቡ ልጆች አሉ ማለት ነው። ለእነሱ አንዳንድ ለእናንተ ምላሽም ለእናንተም ለሁላችሁም ይሆናል ብዬ ያሰብኩትን ወደ እናንተ ጋር ይዤ መጥቻለሁ ማለት ነው። ብዙ ጊዜ እኔ ብሎግ እሰራለሁኝ። ያው ብሎግ በምሰራበት ሰዓት ስለ ዕቃዬ ምናምን እጠይቃለሁኝ ማለት ነው። እንዲሁም ደግሞ ያው እኔ ብዙ ጊዜ ለአረብ ሀገር ላሉት እህቶቼ ስለ ዕቃ በዕቃ ዙሪያ ላይም ከዛ ምን ማምጣት እንዳለባቸው እንዲሁም ደግሞ ምን እንደሚጠቅም እዚህ ብዙ ጊዜ ተናግሬያለሁኝ። ከዛ የሚመጡትን ዕቃዎች ማለት ነው። በጥቅሉ ዕቃ የማይጠቅም ዕቃ አለ ማለት ሳይሆን እዚህ የሚገዛና እዛ የማይገዛ ነገሮችን ለይተን ማወቅ አለብን ማለት ነው። እና የአብዛኛዎቹ ሰዎችን የሚያወዛግብም ስለሆነ እስኪ አንዳንድ ልበላችሁ ማለት ነው። በመጀመሪያ ሼር ላይክ እያደረጋችሁ ለምታበረታቱ ልጆች ከልብ አመሰግናለሁ። በርቺ ለምትሉኝ አመሰግናለሁኝ። ሲቀጥል ደግሞ ስለ ዕቃው ያው እኔ ቭሎግ በምሰራ ሰዓት ጥያቄ ስለምጠይቁኝ ነው። እና ፋፊዬ ዕቃዎችሽ እንዴት ነው? ከየት ነው ያመጣሻቸው? ቆንጆስ ናቸው ወይ እንዴት ናቸው ምናምን እያላችሁ ጠይቁኛላችሁ ማለት ነው። እና ስለ እኔ ዕቃ ያው ብረት ድስቶችን ስላያችሁ ነው ይሄን ጥያቄ የጠይቃችሁኝ። እስካሁን ድረስ እኔ ያመጣኋቸው ከዱባይ ነበረ፣ ቆይቷል። አሁን ላይ አይደለም። ካርጎ ሳረግ ያኔ ከ8 ከ9 ዓመት በፊት የተላኩ እቃዎች ናቸው እና ቆንጆ ናቸው። እኔ እስካሁን ድረስ ምንም ያገኘሁባቸው እንትን የለም። እንደውም ያያችሁ ሁሉ በጣም የሚወዷቸው በደረጃ ናቸው። በጣም ቆንጆ ብረት ድስቶች ናቸው ማለት ነው። ሲቀጥል ደግሞ ስለ ዕቃ ዙሪያ ላይ እኔ የምላችሁ ነገር አብዛኛው ሰው ከዛ የሚመጣ ብቻ ይመስለናል ቆንጆ ዕቃ ማለት ነው። እዚህም ማሻአላህ እንደ ብራችሁ መጠን ነው። ብዙ ጊዜ ተናግሬያለሁ። እንደ ብራችሁ መጠን ጥሩ ዕቃ የምትገዙት ከፍ ያለ ብር አውጥታችሁ ነው። ያው አሁን ባለው ታይም ላይ ባለው ጊዜ ያለው የኑሮውን አቅጣጫ በተመለከተ ልክ እንደ እንትኑ እንደ ገበያው ወይም ደግሞ እንደ ጊዜው ነው ሳንቲም የምታወጡት ማለት ነው። ስለዚህ አቅማቸውን የሚወስነውን ይሄ ዕቃ ይጠቅመኛል፣ ይሄ ቆንጆ ነው ያላችሁትን እናንተ ስትገዙ ያንን ዕቃ ነገር ግን ብራችሁ ያው ከፍተኛና ዝቅተኛ እንደ ዕቃው ይጨምራል ማለት ነው። እና ከአረብ ሀገር አሁን ላይ ካርጎ ከምታድርጉ እንደኔ ከአረብ ሀገር ዋነኛና ወሳኙ ነገር የምታመጡትን እኔ ነግራችኋለሁ፣ እዚህ ለእናንተ የሚጠቅሙ ነገሮችን ማለት ነው። ግን ሁሉንም ዕቃ ነገር ግን ካርጎ እናድርግ ካላችሁ በጣም ከባድ ነው። ለመሰላችሁ አሁን ላይ ከቦታ ቦታ ስታንቀሳቅሱ ለምሳሌ አዲስ አበባ ዕቃችሁ ከወረደ ከአዲስ አበባ ስታመጡ ወይም ደግሞ ኮምቦልቻ የሚሆን የት የሚሆን ከወረደ በኋላ ዕቃችሁ ያንን ዕቃ ከዛ ወደዛ ለመውሰድ በጣም ብዙ ብር ነው የሚጠይቋችሁ ማለት ነው። እና ካርጎ ስታደርጉ ደግሞ ራሱን የቻለ ወይ አንድ ሱዙኪ ባጃጇ አንድ ሱዙኪ ትሞላለች ማለት ነው። ስለዚህ ያ ስለሆነ ያን ደግሞ በቅናሽ ብር አይወስዱላችሁም። ያ አንድ ዕቃ ይገዛላችኋል ወይ ፍሪጅ ይገዛላችኋል ወይ እንትን ምንድነው ይሄ ስቶቭ ባለ 4 ምድጃውን ይገዛላችኋል። ዙሮ የሆነ ነገር ይገዛል ማለት ነው የምታደርሱበትን ከቦታ ቦታ። ስለዚህ እዛው ሀገራችሁ ላይ ሆናችሁ ግን እዛው ቦታ የሚቀርባችሁ ገበያ ማዕከል ላይ ሄዳችሁ ገዝታችሁ መውሰድ ትችላላችሁ። ካልሆነ ደግሞ እዛው ሆናችሁ ዕቃ እንዲገዛላችሁ አዛችሁ እንዲገዛላችሁ ማድረግ እናንተ ከመምጣታችሁ በፊት። አሁን ላይ ማሻአላህ ብዙ እህቶቻችን እንደዚህ ነው በቃ እንትን የሚሉት የሚያስገዙት እዛ አሁን ያዛሉ። ከዛ ዕቃዎቻቸው ተገዝተው ተረትበው ማሻአላህ በአማና የሚሰሩ እህቴም አለች። እንደውም ደግሞ እህቶችም አሉ፣ ሌሎችም እህቶችም አሉ በአማና እየሰሩ የሚያደርሱ ማለት ነው። ስለዚህ በፈለጋችሁበት ሰው በማንኛውም ሰው ይሁን እናንተ ይሄ ሰው ጥሩ ነው አማና ይወጣል ባላችሁ ሰው ዕቃችሁን አስገዝታችሁ እንዲቀመጥላችሁ ማስተረክ ትችላላችሁ። ወሳኙ ደግሞ ቤተሰብ ነው። የእናንተን ዕቃ የሚያስቀምጠው ቤተሰብ ስለሆነ በስነ ስርዓት የሚያስቀምጥላችሁ ከሆነ እንደዛ አድርጋችሁ ማዘዝ ትችላላችሁ። ሲቀጥል ደግሞ ከዛ እናንተ ምን አይነት ዕቃ ነው ለእናንተ የሚጠቅማችሁ ብዬ የምለው እናንተ የሶሻል ሚዲያ ተጠቃሚ ከሆናችሁ በመጀመሪያ የሶሻል ሚዲያ ተጠቃሚ ከሆናችሁ ያልሆነ
ያው ማለት የሶሻል ሚዲያ ተጠቃሚ ስላችሁ ለምን መሰላችሁ ልጆች? አሁን ለምሳሌ ሶሻል ሚዲያ ላይ የምትሰሩ ልጆች ትኖራላችሁ፣ ወይም ደግሞ ለመስራት አላማ ያላችሁ ልጆች አላችሁ ማለት ነው። አይ እኔ ሌላ ነው ስራዬ ካላችሁ እናንተን አይመለከትም ይችላል፣ ግን ፓወር ባንክ ያስፈልጋችኋል ማለት ነው። ፓወር ባንክ ብትይዙ የተሻለ ነው። ሲቀጥል ደግሞ የሶሻል ሚዲያ ተከታዮች ወይም ደግሞ ማን ነው ሰሪ ሶሻል ሚዲያ ላይ የሚሰራ ሰው ከሆናችሁ ደግሞ የኢንተርኔት ፓወር ባንኳን ኢንተርኔት መጠቀሚያዋ ሲም ካርድ ማስገቢያ ያለች የኢንተርኔት ቀፎ ማለት ነው። እሷን ይዛችሁ ብትመጡ፣ እንዲሁም ደግሞ የስልክ ሰልፈስቲክ የስልክ መያዣ፣ ይሄን የሚመለከተው ግን ሶሻል ሚዲያ ተጠቃሚ ለሆነ ነው። ከዛ ውጭ ግን ወደ ቤት እቃ ስትመጡ ማለት ነው፣ ወደ ራሳችሁ ወደ ቤት እቃ ስትመጡ ከዛ ማንኛውም ነገር ቢመጣ የዛ አገር ኳሊቲ ከሆኑ እቃዎች ኳሊቲ ከሆኑ ቦታዎች ከሚሸጥበት ሄዳችሁ ከገዛችሁ ቆንጆ ቆንጆ እቃዎች ቢመጡ ይጠቅማችኋል እንጂ አይጎዳቸውም። ግን ችግሩ ምንድን ነው መሰላችሁ? ከዛ እንደነገርኳችሁ ስታጓጉዙ ትንሽ ከባዱ ነገር ያ ስለሚሆን አሁን ለምሳሌ ማሽኖችን የተለያዩ ነገሮች አሁን እነዚህ ማሽኖች ስላችሁ የጁስ መፍጫ፣ የቡና መፍጫ የተለያዩ ነው ሊሆኑ ይችላሉ። እዚህ በመጠናቸው በደረጃቸው አሉ። በነገራችን ላይ እነዚህ ምላችሁ ግን እንደው ከዛ አንሺ ካላችሁኝ ብዙ የሚጠቅሙ እቃዎች አሉ። ነገር ግን እናንተ ያንን እቃ ከምታጓጉዙ በዚህ ባለው በአየሩ ወይም ደግሞ የተሻለ የተባለውን እቃ ከዚሁ ብትገዙት የተሻለ ነው፣ እንደኔ ማለት ነው። ልብስ እንኳን ራሱ ከዛ በእውነት ለመናገር ይዛችሁ አትምጡ። እኔ ብዙ ጊዜ ተናግሬያለሁ። ይሄ መጀመሪያ ቪዲዮ ላይ እንደው ቪዲዮ ስሰራ በነበረኩበት ሰዓት ከአረብ ሀገር ምን ማምጣት እንዳለባችሁ ምን አለማምጣት እንዳለባችሁ ተደጋጋሚ ቪዲዮ የሰራሁበት ርዕስ ነው ማለት ነው። ግን አብዛኛው ሰው እንደ አዲስም የሚከታተለኝ ሰው ይኖራል። ብዙ ጥያቄዎች ቤትሽን አሳየን የሚሉኝም ድረስ አለ። ይሄንን ያኔ ቀደም ብዬ ሀሳብ የሰጠሁበት ብዙ ነገር እንትን ያልኩበት ስለሆነ ነው ይሄንን ያነሳሁት ውዶቼ። እና በተቻላችሁ አቅም እዛ እያላችሁ እኔ አሁንም የምላችሁ ከዛ የሚመጡ እቃ ይሄ የማይጠቅም የምላችሁ እኔ ልብስ ነው ማለት ልብስ አለ የሚመጣ አሁን ዝም ብለን ጓፈን የምናመጣቸው ልብሶች ለእኛ ጥቅም የለውም። ከሽኤን እንትን ባለ ሰዓት ላይ ዝም ብለን መጥለብ ለእኛ ትርጉም የለውም። እንደዛ ከምታደርጉ ልቅ ብራችሁን ያን የምጠልቡበትን እያጠራቀማችሁ አንደኛ እዚህ ፋሽን ሲመጣ አዲስ ፋሽን ነው የምትገዙት፣ በፋሽን እንትን የምትሉ ማለት ነው። ስለዚህ ያ ልብስ እናንተ ጋር ደግሞ ምንም የሚሰራላችሁ ነገር የለም። ሰበሰብ ነው እረፍት ቤት የሌለን ኮንትራት ቤት ያላችሁ ልጆች አሁን በዛን ሰዓት እናንተ የትኛው ቦታ ላይ ለብሳችሁ አትወጡት፣ የሰበስቡትና እዚህ ትመጣላችሁ። ያ ልብስ ፋሽኑም ያልፍበታል፣ እናንተ አትለብሱትም። ስለዚህ ለሰው እንኳን ለእንስተው እንኳን ስትሉ ፋሽኑን ተከትሎ ነው እኛ ሀገር መሻላ የሚለብሰው ከስንት አንድ ቦታዎች ላይ ምናልባት እንትን አሉ ቦታዎች ላይ ነው እንጂ አሁን ላይ በተለይ ወጣቱ ፋሽን ተከትሎ ነው የሚለብሰው ማለት ነው። ስለዚህ በጥቅሉ እናንተ ገንዘብ ያዙ ነው ብዬ ወዴት ነው ወደ ገንዘብ መጣሁኝ ማለት ነው። ምንም አሰብስቡ፣ ገንዘባችሁን ያዙ። ከያዛችሁ ይችን ፓወር ባንክ ያዙ። ሌላ ምንም እንትን የሚላችሁ ነገር የለም። ስልክ ያዙ ለራሳችሁ ማለት ነው። ከዛ ውጭ ግን ሶሻል ሚዲያ ተጠቃሚ ለሆነ ሰው ወይም ደግሞ በሶሻል ሚዲያ ስራ ላለው ሰው ወይም ለመስራት ያሰበ ሰው ነው የሚመለከተው። እንደነገርኳችሁ የኢንተርኔት ቀፎና የስልክ ሰልፈስቲክ ራሳችሁን በቃ ማቴሪያል አሟልታችሁ እንትን ላይ ኦንላይን ላይ ስራ መስራት የምትፈልጉ ልጆች ይሄንን ነገሮች አሟልታችሁ ነው መምጣት ያለባችሁ። ኦንላይን ላይ ለማይሰራ ሰው ግን ችግር የለውም። እናንተንም እንዴ ነው ብዬ የምልበት ምክንያት የለኝም። ምክንያቱም መብቱ ነው የሰው ልጅ። በነገራችን ላይ ብዙ ሰው ለመስራት እየፈለገ በይሉኝታ ወይም ደግሞ በተለያዩ ነገሮች ራሳቸውን ዝቅ አድርገው እያዩ የሚተዋሉ። እኔ የምነግራችሁ ሁልጊዜም በሰው አትመሩ፣ በራሳችሁ ተመሩ። መስራት ያለባችሁ ነገር ስሩ። ማንም ሰው የእናንተን ህይወት ሊኖረው አይችልም። እያያችሁ ነው መሻላ አሁን ላይ በሰው እንትን እኛ ስንፈተፍት ሌላው መሻላ እየሰራ ትልቅ ደረጃ እየደረሰ ነው። አንሰርቅም፣ አትሰርቁም። ይሄ የሆነ ነገር ለሰው ይጠቅማል ያላችሁትን ነገር ትሰራላችሁ። ስራው ነው በነገራችን ላይ የሚያስጠይቃችሁም ስራችሁ ነው። የሆነ ነገር እንትን የምትሉ ስራችሁ ነው። ስለዚህ በወጉ ናችሁ ከሰራችሁ ምንም ነገር እናንተ ወደ ኋላ እንትን የምትሉበት ነገር የለም እና ሰው ይሄን ይለኛል ብላችሁ በሰው አትመሩ ነው። ያው ተሸፋኝም ሆኖ ማሻአላህ ሶሻል ሚዲያ ላይ የሚሰሩ ብዙ እህቶች አሉ። አላህ ይጨምርላቸው፣ ራሳቸውን ሸፍነው ማለት ነው። ስለዚህ ስራን ምንም ነገር አያግደውም። መስራት ባለባችሁ
መስራት ትችላላችሁ። ማንም ሰው እናንተን እንጀራ ሊቆርጥ አይችልም፣ ሊቀጥሉ አይችልም። ስለዚህ ይሄን ነው የምላችሁ እና ውዶችዬ በራሳችሁ መንገድ ማምጣት የምትችሉትን ነገር ነገርኳችሁ። እንዲሁም ደግሞ እቃ እዛ ሆናችሁ በተለይ አሁን ላይ ማሻአላህ በጣም ብዙ ቅመሞች የመዳም ቅመሞች ማለት ነው እዛ ሆነው ነው እቃ የሚያዙት። ከዛ ቢያንስ እቃቸውን ሲገዙ የብራቸውን መጠን እቃዬን ካሟላሁኝ በዚች ወር ወይም በዚች 3 ወር 4 ወር የምሰራት ደግሞ ለእንደዚች ለአንድ ነገር ትሆነኛለች። እቃዬን አሟልቻለሁ። ከዚህ ሲሄድ እቃ ላሟላ አልልም። የሚገርማችሁ ነገር ሽሮና በርበሬ ሊመጡ ሲሉ ሽሮና በርበሬ እህል ምናምን በቃ ምንም ሳይቀር መሻላ የሚያዘጋጁ ልጆች አሉ። እህቴ ጋር ትእዛዝ ሲመጣ ያለሁኝ መሻላ ስታስተካከልላቸው በቃ ወላሂ እኔ በጣም ነው ደስ የሚለው እና አሁን ላይ በጣም ሰዓቱ እየተሻሻለ ነው ያለው። በጣም ደስ የሚል ነው። ምክንያቱም በፊት ላይ አሁን ይሄ ነገር ስራ ብዙም አልተስፋፋም ነበረ። ዝም ብለን ነው የምንመጣው። አሁን ላይ ግን በጣም ተስፋፍቷል። መሻአላ ነው የምላችሁ እና ሀቃቸውን ጠብቀው የሚሰሩ ብዙ ልጆች አሉ። ያው እኔ በነገራችን ላይ የኔ ማቃቸውን እህቴ ወይም እነመዲ ስለሚሰሩ ሳይሆን ሀቃቸውን ጠብቀው ወይም እነሱ ስለሚሰሩ እህቶች ስለሆኑ ሳይሆን ሀቅ ጠብቀው የሚሰሩ ልጆች ብዙ ስላሉ በፈለጋችሁ ሰዓዛችሁ እናንተ አቅማችሁ የሚችለው ማስንት ማለት ትችላላችሁ ማለት ነው። እኔ በዚህ ነገር እዛ ሆናችሁ ማንኛውም ታማኝ ቤተሰብ ካላችሁ ብታሰሩ የተመረጠ ነው ማለት ነው እና ምክንያቱም ከዛ መታችሁ የያዛችሁት ብር ምናልባት እናንተ ያንን እቃ ስታሰሩ ወይም ያንን የቤት እቃችሁን ስታሟሉ ያ ብር ላይ በቃችሁ ይችላል። መልሳችሁ አይምሯችሁን ትጋዜ ውስጥ የሆነ ነገር ውስጥ ከሀሳብ ውስጥ ከምከቱ ቢያንስ እናንተ እቃችሁን ካሰራችሁ የቤት እቃዎችን ካሟላችሁ በኋላ አቅማችሁን ታውቁታላችሁ። ይሄን ወር ብሰራ የሆነ ስራዬን የምከፍትበት የሆነች ስራ የምሰራበት ይሆነኛል። በቃ ፕሮግራም ታዚሱታላችሁ ማለት ነው። ሁሉም ነገር በፕሮግራም ሲሆን ነው ለእናንተ ደስ የሚለውና ይሄን ነው የምላችሁ ውዶችዬ። ዛሬ ከውጭ ምን እናምጣ ወይም ደግሞ ይሄ እቃ ይጠቅማሉ ይላላችሁ ልጆች፣ እንዲሁም ደግሞ ስለ እቃዬ ፋፊ እንዴት ነው እሱ ብረድ ስላላችሁ ሀሳብ የሰጠኋችሁ መስሎኛል። ቆንጆ ነው ግዙ ትላለውኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ለምትታችሁንም እናመሰግናለን። ምንም ማለት አይቻልም። እንዲሁም ደግሞ መልካም ኮሜንቶች በፋፊ በርቺ አይዞሽ ምናምን ለምትሉ ልጆች ደግሞ ከልብ አመሰግናለሁኝ። ኢንሻአላህ እናንተም በሀገራችሁ ሀሳባችሁ ተሳክቶ በሀገራችሁ የምትገቡ አላህ ያድርጋችሁ እና ሼር አድርጉ፣ ላይክ አድርጉ። እስኪ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቪዲዮ ከተመቻችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁኝ። በነገራችን ላይ ማብራት የለም ሀገራችን ላይ ያው አሁን በጨለማ ነው ቪዲዮ ራሱ እየተሰራ ያለው እና ውዶችን ሼር እና ላይክ አትርሱ፣ አበረታቱኝ። ኢንሻአላህ በሌላ ቪዲዮ እንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።